ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 21 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ስናልፍ የኢትዮጵያ አየር መንገድ በዛሬው ዕለት ወደ ትግራይ ክልል የሚደረጉ በረራዎችን መሰረዙ መዘገቡን፣ በጋምቤላ ክልል ከሳምንታት በፊት ተከስቶ በነበረው የጸጥታ ችግር የተሳተፉ ታጣቂዎች በቁጥጥር ስር እየዋሉ መሆኑን የክልሉ ፖሊስ ኮሚሽን መግለጹን፣ እንዲሁም በኢትዮጵያ የኢራን አምባሳደር ከሕዝብ ተወካዮች ቋሚ ኮሚቴ ጋር ሲወያዩ እስራኤል ደግሞ ለኢትዮጵያ ፌዴራል ፖሊስ ድጋፍ መስጠቷን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ በዛሬው ዕለት ወደ ትግራይ ክልል የሚደረጉ በረራዎችን መሰረዙ ተሰማ። የኢትዮጵያ አየር መንገድ በዛሬው ዕለት ወደ ትግራይ ክልል ከተሞች የሚደረጉ የአየር በረራዎችን መሰረዙ ታውቋል። በትግራይ መቀሌ፣ አክሱምና ሽሬ እንዲሁም በወልቃይት ሰቲት ሁመራ ዞን ሁመራ ከተማ የሚደረጉ በረራዎችን መሰረዙንና የአውሮፕላን ማረፊያው ሰራተኞች ለዛሬ እረፍት እንዲወስዱ እንደተነገራቸውም ተገልጿል። ለዛሬ በረራ የያዙ መንገደኞች በረራው መሰረዙን የሚገልጽ የጽሁፍ መልእክት እንደደረሳቸው የአየር መንገዱ ምንጮችና መንገደኞች ለአባይ ቴሌቪዥን ተናግረዋል። በዛሬው ዕለት ከጧቱ 2 ሰዓት ከ10 ከአዲስ አበባ ሊነሳ የነበረው በረራ ቁጥር ኢቲ 0102 ባልታሰቡ ምክንያቶች ተሰርዟል። እባክዎን ለተጨማሪ መረጃ አየር መንገዱን ወይም የጉዞ ወኪሎን ያነጋግሩ የሚል መልእክት እንደደረሳቸውም ነው መንገደኞቹ የነገሩን። ይህንኑ ደግሞ የአየር መንገዱ ምንጮች አረጋግጠውልናል። ሆኖም ግን በመቀሌ የሚገኘው የኢትዮጵያ አየር መንገድ የቲኬት ቢሮ ለዛሬ የታቀዱ በረራዎችን ሳይጨምር ሌሎች አገልግሎቶችን በመስጠት ላይ እንደሚገኝም ታውቋል። ከነገ ጀምሮ ላሉ በረራዎችም የኦንላይን የቲኬት መቁረጫ ሲስተሙ እየሰራ መሆኑን አባይ ቴሌቪዥን ከሲስተሙ ማረጋገጥም ችሏል። ከነገ ጀምሮ ለሚደረጉ በረራዎች ቲኬት እየተሸጠ መሆኑንና የበረራ ቀጠሮችም እየተሻሻሉ እንደሆነም ያገኘናቸው መረጃዎች ያመለክታሉ። በጋምቤላ ክልል ከሳምንታት በፊት ተከስቶ በነበረው የጸጥታ ችግር የተሳተፉ ታጣቂዎች በቁጥጥር ስር እየዋሉ መሆኑን የክልሉ ፖሊስ ኮሚሽን አስታወቀ። በጋምቤላ ክልል ከሳምንት በፊት የጸጥታ ችግር ተከስቶ እንደነበር የሚታወቅ ሲሆን ክልሉም ይህ የጸጥታ ችግር በሂደት መፈታቱና አንጻራዊ ሰላም መምጣቱን በተከታታይ በሚያወጣቸው መግለጫዎች ሲያሳውቅ ቆይቷል። የክልሉ መንግስት የጸጥታ ችግሩ በተፈጠረበት ወቅት ባወጣው መግለጫ የመጣውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ እኩይ ኃይሎች በሰው ሕይወትና በንብረት ላይ ጉዳት አድርሰዋል ማለቱም አይዘነጋም። የጸጥታ አካላትንና አመራርን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲደረጉ ተስተዋለዋል ሲሉም ገልጾ ነበር። አሁን ስላለው አጠቃላይ የክልሉ የሰላም ሁኔታ ለሸገር ኤፍኤም ማብራሪያ የሰጡት የጋምቤላ ክልል ፖሊስ ኮሚሽን ምክትል ኮሚሽነር ዶች ጎድኮት በክልሉ ያለው ሁኔታ እየተሻሻለ መሆኑን ገልጸዋል። የሀገር መከላከያ ሰራዊትና የፌዴራል ፖሊስ አባላት ጸጥታውን እየተቆጣጠሩት እንደሚገኙም ምክትል ኮሚሽነሩ ተናግረዋል። ትምህርት ቤቶችና የጤና ተቋማትም ተከፍተው አገልግሎት እየሰጡ እንደሚገኙ የተናገሩት ምክትል ኮሚሽነሩ በስጋት ምክንያት ስራ ያልጀመሩ ትምህርት ቤቶች እንዳሉም ገልጸዋል። የተፈጠረውን የጸጥታ ችግር ተከትሎ የሞቱና የቆሰሉ ሰዎችን አጠቃላይ ብዛት ለማወቅ ሪፖርቶች ከተለያዩ የክልሉ አካባቢዎች እየተሰበሰቡ እንደሆነና ሲጠቃለሉ እንደሚገለጹ ኮሚሽነሩ መናገራቸውን ዘገባው አመልክቷል። ኮሚሽነር ዶች በችግር ውስጥ የመንግስት አመራሮችም ተሳትፎ እንዳላቸው አረጋግጠዋል ያሉ ሲሆን በዚህ ተጠርጥረው በቁጥጥር ስር እየዋሉ እንዳሉም አክለዋል። የሰላም ችግሩን ፈጥረዋል የተባሉ ታጣቂዎችን በቁጥጥር ስር የመዋሉ ስራ አሁንም መቀጠሉን ምክትል ኮሚሽነሩ ተናግረዋል። በኢትዮጵያ የኢራን አምባሳደር ከሕዝብ ተወካዮች ቋሚ ኮሚቴ ጋር ሲወያዩ እስራኤል ደግሞ ለኢትዮጵያ ፌዴራል ፖሊስ ድጋፍ ሰጠች። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በኢትዮጵያ የኢራን አምባሳደር አሊ አክባር ረዛኢን በሕዝብ ተወካዮች ምክር ቤት ተቀብሎ አነጋግሯል። የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነጎ በሁለቱ ሀገራት መካከል ከ75 ዓመታት በላይ ያስቆጠረ ጠንካራ የዲፕሎማሲ ግንኙነት መኖሩን ጠቁመው ይህም ተጠናክሮ እንደሚቀጥልም ገልጸዋል። በኢትዮጵያ የኢራን አምባሳደር አሊ አክባር ረዛኢ በበኩላቸው በኢራንና በአካባቢዋ ያለውን አሁናዊ ሁኔታ በተለይም ባለፉት ሳምንታት ኢራን የነበረችበት ሁኔታ ምን እንደሚመስል በዝርዝር አስረድተዋል። አምባሳደሩ የኢትዮጵያና የኢራን ግንኙነት በይበልጥ በማጠናከር በትምህርት፣ በጤናና በቴክኖሎጂ ዘርፎች በትብብር እንደሚሰሩ ገልጸዋል። በሌላ በኩል የኢትዮጵያ ፌዴራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ወይም
K9 ከእስራኤል ፖሊስ ድጋፍ ማግኘቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፈንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፍ የተገኙት አነፍናፊ ውሾች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽ ለመከላከልና ዝውውሩን ባደገ ሁኔታ ለመቆጣጠር የሚያስችሉ ናቸው ብለዋል። አያይዘውም በውሾቹ በመታገዝ ከውጭ ሀገር ወደ ኢትዮጵያ የሚገባውንና የሚወጣውን አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጅና የአደገኛ እጽ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውን ተናግረዋል። አነፍናፊ ውሾቹ በአሁኑ ሰዓት በእስራኤል ቴል አቪቭ ስልጠና እየወሰዱ መሆኑን ተገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአማራ ክልል በጦርነት ከፍተኛ ጉዳት ያስተናገዱ የጤናና የትምህርት ተቋማትን መልሶ ለመገንባት ጥረቶች ቀጥለዋል መባሉን በመኾኒ ከተማ ተደረገ በተባለ ድንገተኛ ፍተሻ ተሰርቀው የተደበቁ ከ500 በላይ የከፍተኛ ኃይል ማስተላለፊያ የታወር ብረቶች መያዛቸውን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ። በህገ ወጥ የባንክ ስራ ምክንያት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ አድርጋለች የተባለችው ቻይናዊት ግለሰብ ክስ ተመሰረተባት። ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ኢትዮጵያ ከ14 ሚሊዮን ዶላር በላይ እንድታጣ በማድረግ የተጠረጠረችው ቻይናዊት ግለሰብ ክስ እንደተመሰረተባት የፌዴራል አቃቢ ህግ አስታውቋል። ሊንግ ቹንግ የተባለችው ቻይናዊት ተከሳሽ በተለያዩ የውጭ ሀገራት የሚገኙ ሰዎችን ገንዘብ ወደ ኢትዮጵያ ለመላክ ሲፈልጉ በተለያዩ ሀገራት ከሚገኙ ግብረ አበሮቿ ጋር ገንዘቡን በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸው በክሱ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 30 2013 ዓ.ም እስከ ህዳር 4 2018 ዓ.ም 1112 ጊዜ በድግግሞች 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፏን አቃቢ ህግ በክሱ አስረድቷል። የህገ ወጥ የባንክ ስራ ገንዘቡ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍ ኢትዮጵያ ታገኝ የነበረውን 10 ሚሊዮን 492 ሺህ ዶላር አሳጥቷልም ተብሏል። ተከሳሿ ከኢትዮጵያ ንግድ ባንክ በተጨማሪ በአቢሲኒያ ባንክ በስሟ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 10 2014 ዓ.ም እስከ ህዳር 4 2018 ዓ.ም ድረስ ከ201 ጊዜያት በላይ በድምሩ 233 ሚሊዮን 433 ሺህ ብር ለተለያዩ ግለሰቦች ማስተላለፏን ክሱ አመልክቷል። ይህ ገንዘብ በባንኮች ወይም በህጋዊ መንገድ ቢላክ ኖሮ ሀገሪቱ ታገኝ የነበረውን 4 ሚሊዮን 34 ሺህ ዶላር ማሳጣቷንም አቃቢ ህግ ገልጿል። ግለሰቧ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ ከ839 ሚሊዮን ብር በላይ በህገ ወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን 14.5 ሚሊዮን ዶላር የውጭ ምንዛሬ እንድታጣ በማድረግ ተጠርጥራ ክስ እንደተመሰረተባት አቃቢ ህግ አስታውቋል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀሎች ችሎት ሲሆን ግለሰቧ ከብሔራዊ ባንክ ፍቃድ ውጪ የባንክ ስራ በመስራት ወንጀል ክስ እንደተመሰረተባት ተገልጿል። በአማራ ክልል በጦርነት ከፍተኛ ጉዳት ያስተናገዱ የጤናና የትምህርት ተቋማትን መልሶ ለመገንባት ጥረቶች መቀጠላቸው ተዘገበ። በአማራ ክልል መልሶ ማቋቋምና መልሶ መገንባት ፈንድ ጽህፈት ቤት አስተባባሪነት ግንባታቸው የተጠናቀቁና በመጠናቀቅ ላይ ያሉ 1370 ፕሮጀክቶች መኖራቸው ተነግሯል። 13 ቢሊዮን ብር ወጪ የተደረገባቸው በሰሜኑ ጦርነት ወቅት ከፍተኛ ጉዳት ያስተናገዱት የትምህርት የጤናና የውሃ ተቋማት አሁን ላይ ተገንብተው ዳግም አገልግሎት እንዲሰጡ እየተደረጉ ነው ተብሏል። በሰሜኑ ጦርነት ለተደጋጋሚ ጉዳት የተጋለጠው የሰሜን ወሎ ዞን በርካታ የትምህርት ተቋማት በመጎዳታቸው በመማር ማስተማር ተግባሩ ላይ ጫና መፍጠሩን የሚገልጹት የዞኑ ትምህርት መምሪያ ኃላፊ አቶ ሰጠ ታደሰ ከጉዳቱ አንጻር 10 በመቶን እንኳን በአዲስ መልክ መገንባት እንዳልተቻለ ገልጸዋል። የጀርመን ድምጽ እንደዘገበው በጣም ከፍተኛ ጉዳት ነው የደረሰው። ከመልሶ ግንባታ አኳያ 10 በመቶ አይሆንም መልሶ የተገነባልን፣ አሁንም ጉዳቱ የደረሰባቸው ይገነባሉ ተብሎ ቃል ተገብቶ ጭምር ያልተገነባሉ ብለዋል አቶ ሰጠ ታደሰ። ከ2013 ዓ.ም ጥቅምት ወር ጀምሮ እስካሁን ድረስ በተለያየ ግጭት ውስጥ ነን የሚሉት የአማራ ክልል መልሶ ማቋቋም ፈንድ ጽህፈት ቤት ኃላፊ ዶክተር አባተ ጌታውን በበኩላቸው እየደረሰ ያለው ውድመት መልሶ ከመገንባቱ ጋር ሲታይ ልዩነቱ ከፍተኛ ነው ብለዋል። የመጀመሪያውንም ውድመት አሁን ያለውንም ውድመት በ3 ዙር አጥንተነዋል። ከክልሉ ዩኒቨርሲቲዎችና ቢሮዎችም ጋር በመሆን ጥናቱ እንደሚያሳየው ውድመቱና መልሶ የማቋቋም ስራው በፍጹም በሚገናኝ ደረጃ አይደለም፣ ያለው ውድመቱ ከፍተኛ ነው አሁንም ድረስ ሲሉም ተናግረዋል። ከአጋር ድርጅቶች የተገኘን ድጋፍ በአግባቡ እየተጠቀምን ነው የሚሉት ዶክተር አባተ ጌታውን
ሲሆን 1370 ፕሮጀክቶችን በ13.3 ቢሊዮን ብር እየሰራን ነው ሲሉ አክሏል። ኃላፊው ጥረቱ እንዳለ ሆኖ አሁንም በክልሉ ያለው ግጭት የረድኤት ተቋማት ከክልሉ እንዲወጡ እያደረገ በመሆኑ ከፍተኛ ተጽዕኖ ፈጥሯል ሲሉ መግለጻቸውንም ዘገባው አክሏል። በመሆኒ ከተማ ተደረገ በተባለ ድንገተኛ ፍተሻ ተሰርቀው የተደበቁ ከ500 በላይ የከፍተኛ ኃይል ማስተላለፊያ የታወር ብረቶች ተያዙ። ካላማጣ መሆኒ መቀለ አቅጣጫ በተዘረጋው የ230 ኪሎ ቮልት የከፍተኛ ኃይል ማስተላለፊያ መስመር ላይ ተሰርቀው የተደበቁ ከ500 በላይ የታወር ብረቶች መያዛቸውን የኢትዮጵያ ኤሌክትሪክ ኃይል የሰሜን ሪጅን ፊዚካል ሴኩሪቲ አስታውቋል። በሪጅኑ የመሰረተ ልማት ደህንነት ፊዚካል ሴኩሪቲ አባል የሆኑት ኮሎኔል ማዕረግ አሰፋ እንደገለጹት ይህ የማስተላለፊያ መስመር በተደጋጋሚ በሚያጋ ጥሞ ስርቆት ምክንያት ከፍተኛ ውድመት የሚደርስበት አካባቢ መሆኑን ገልጸዋል። በተለይም በትግራይ ክልል ደቡባዊ ዞን ራያ ዘቦ ወረዳ በሚገኘው መሆኒ ከተማና አካባቢው ላይ የሚታየው ችግር ከፍተኛ ትኩረት የሚሻ በመሆኑ ከመደበኛ የጥገና ስራዎች ጎን ለጎን የኤሌክትሪክ መሰረተ ልማት ደህንነትን ለማስጠበቅ ልዩ ክትትል እየተደረገ ይገኛል። እንደ ኮሎኔሉ ገለጻ በመሆኒ ከተማ በተደረገ ድንገተኛ ፍተሻ ለጊዜው ግምታዊ ዋጋቸው ያልተጠቀሰ ከ500 በላይ የታወር ብረቶች የተያዙ ሲሆን ከጉዳዩ ጋር ግንኙነት አላቸው የተባሉ 5 ተጠርጣሪዎችና አንድ ባጃጅ በሕግ ቁጥጥር ስር ውለው ክስ ተመስርቶባቸዋል። የመሰረተ ልማት ደህንነቱን የመጠበቅ ስራ ከሪጅኑ አመራር ከመስተዳደር አካላትና ከአካባቢው ማህበረሰብ ጋር በቅንጅት እየተከናወነ መሆኑን የጠቀሱት ኃላፊው በስጋት ቀጠናዎች ላይ የሚደረገው ድንገተኛ ፍተሻና ክትትል ተጠናክሮ እንደሚቀጥልም ገልጿል። በዘላቂነት የቅድመ መከላከል ስራዎችን ለመስራት ከማህበረሰቡ ጋር ውይይት እየተደረገ መሆኑንም ከኢትዮጵያ ኤሌክትሪክ ኃይል ያገኘነው መረጃ ያመለክታል። ለተባበሩት መንግስታት ድርጅት የአቤቱታ ደብዳቤ ላከችው ኢራን ከአሜሪካ ጋር ሀቀኛ ድርድር ለማድረግ መወሰኗን አሳወቀች። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቅርባለች። ኢራን በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ የአሜሪካ ዛቻ የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደር ቋሚ መልእክተኛ ጠይቀዋል። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች በማለት አስጠንቅቀዋል። ይህንንም ተከትሎ ለሚከሰት የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ገልጻለች። በተያያዘ መረጃ የኢራን ፓርላማ አፈ ጉባኤ ሞሐመድ ባቃር ቃሊባፍ እንዳሉት አሜሪካ ሀቀኛ ከሆነች ለመደራደር ዝግጁ ነን ማለታቸው ተሰምቷል። አፈ ጉባኤው ከሲኤንኤን ጋር በነበራቸው ቆይታ ተሄራን ከአሜሪካ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሀቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈ ጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝዳንት ግን ፈቃዳቸውን ለመፈጸም እንጂ ለሀቀኛ ውይይት ዝግጁ አይደሉም ሲሉ ወቅሰዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን የምናቀርብበት ሰዓት ደርሰናል። መረጃዎቹን ቴዎድሮስ አይቸው ያቀርባቸዋል። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። በቴሌብር መተግበሪያ እስካሁን 6.88 ትሪሊየን ብር የኤሌክትሮኒክስ ገንዘብ ዝውውር መፈጸሙን ኢትዮ ቴሌኮም አስታወቀም። ኢትዮ ቴሌኮም የ2018 በጀት ዓመት የመጀመሪያ ግማሽ ዓመት የሥራ አፈጻጸሙን ይፋ ባደረገበት መግለጫ የቴሌብር አገልግሎት የኢትዮጵያን የፋይናንስ ዘርፍ በከፍተኛ ሁኔታ እየቀየረ መሆኑን የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ አስታውቀዋል። በግማሽ ዓመቱ ብቻ በቴሌብር 1.94 ትሪሊየን ብር የኤሌክትሮኒክስ ገንዘብ ዝውውር መከናወኑ የተገለጸ ሲሆን ይህም የዲጂታል ኢኮኖሚ ግንባታው እያሳየ ያለውን እድገት ማሳያ ሆኗል ተብሏል። የቴሌብር ተጠቃሚዎች ቁጥር በ6 ወራት ውስጥ በ4.69 ሚሊዮን በመጨመር በአጠቃላይ 58.61 ሚሊዮን መድረሱ ተገልጿል። እስካሁን በድምሩ 6.88 ትሪሊየን ብር በኢኮኖሚ ውስጥ እንዲንቀሳቀስ አድርጓል ተብሏል። ለ4.27 ሚሊዮን ደንበኞች
8.62 ቢሊዮን ብር ብድር የተሰጠ ሲሆን 1.24 ሚሊዮን ደንበኞች ደግሞ 8.68 ቢሊዮን ብር መቆጠባቸው ተገልጿል። ኩባንያው በግማሽ ዓመቱ 85.02 ቢሊዮን ብር አጠቃላይ ገቢ ያስገኘ ሲሆን ይህም የዕቅዱን 81.1% ማሳየቱን ዋና ስራ አስፈጻሚዋ ተናግረዋል። ዋና የገቢ ምንጮቻችን ከድምጽ ከዴታ አገልግሎት ኢንተርናሽናል የምንላቸው በውጭ ምንዛሬ ገቢ የሚያስገኙልን አገልግሎቶቻችን ቴሌብር፣ ኢንተርፕራይዝ ሶሉሽኖች ቀደም ብዬ ጠቀስኳቸው ሰፋፊ የገቨርንመንት ፕሮጀክቶች ኢንተርፕራይዝ ተቋማቶች ጋር የምናቀርባቸው አገልግሎቶች እነዚህ ሁሉ የጨመረ ነው ማለት ነው የገቢ ምንጫችን ማለት ነው። እንደዚሁም መጠነኛም ቢሆን ደግሞ የኢንፍራስትራክቸር ሼር ሌላው የገቢ ምንጫችን ነው ማለት ነው። እነዚህን ሁሉ አካቶ በ6 ወሩ 85 ቢሊዮን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። በተጨማሪም 88.19 ሚሊዮን ዶላር የውጭ ምንዛሬ ማግኘት ተችሏል ተብሏል። የኩባንያው ደንበኞች ቁጥር 87.1 ሚሊዮን የደረሰ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8.1% እድገት ማሳየቱ ተገልጿል። ተጨማሪ 133 ከተሞች የፎርጂ ኤልቲኢ ተጠቃሚ በመሆናቸው አጠቃላይ የፎርጂ ከተሞች ቁጥር 1069 ደርሷል ተብሏል። በኢኮሜርስ ዘርፍ ዘመን ገበያ የተሰኘ ፕላትፎርም በ7 ወራት ውስጥ የ158.9 ሚሊዮን ብር ግብይት በማስተናገድ ውጤታማነቱን አስታውቋል። ኢቲኬር የጤናና ውበት መጠበቂያ ምርቶች ሽያጭና የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ለምግብነት በሚውል አልጌ ዙሪያ ስምምነት አደረጉ። ኢቲኬር የጤናና ውበት መጠበቂያ ምርቶች ሽያጭ ኃላፊነቱ የተወሰነ የግል ማህበርና የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ለምግብነት በሚውል አልጌ ዙሪያ የጥቅም ተጋሪነት ስምምነት ውል በዛሬው ዕለት ተፈራርመዋል። የስምምነት ፊርማውን የኢቲኬር መስራችና ባለቤት አቶ ማቴዎስ መባ እንዲሁም የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዮት ብርሃኑ ፈርመውታል። አቶ ማቴዎስ መባ ይህ ስምምነት የማህበረሰቡን ተጠቃሚነትና የብዝሃ ሕይወት ተደራሽነትን ከማረጋገጥ አንጻር በርካታ ጠቀሜታ እንደሚኖረው ገልጸዋል። ድርጅታቸው ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር ስላደረገው ስምምነት ተከታዩንም ብለዋል። ዛሬ አግሪመንት ፈጽመናል። አግሪመንት የፈጸምነው ከመንግስት ተቋም ጋር ነው። ይህ ተቋም የኢትዮጵያ ባዮዳይቨርሲቲ ኢንስቲትዩት ወይም በአማርኛው የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ይባላል። ይህ ተቋም ኢትዮጵያ ውስጥ በሚገኙ የጄኔቲክ ሀብቶች ላይ ብዝሃ ሕይወት ሀብቶች ላይ በጠቅላላ ለመጠቀም ፍቃድ የሚሰጥ ተቋም ነው። የመንግስት ተቋም ነው። በአዋጅ የተሰጠው ስልጣን መሰረት ከዚህ ካምፓኒ ጋር ከዚህ ተቋም ጋር በመፈራረም ነው የኢትዮጵያን ጄኔቲክ ሀብቶች ለኮሜርሻል ጥቅም መዋል የሚቻለው ማለት ነው። እና እኛም ስፓይሩሊና ፕሮጀክታችንን የብሉ ግሪን አልጌ ነው። ስፓይሩሊና አልጌ ነው። በእንስሳት እና በእጽዋት መካከል ያለ ግሪን አልጌ ነው እና ይሄንን እጽዋት የኢትዮጵያን ሀብት ተጠቅመን ወደ ኮሜርሻል ወደ ንግድ ልንወስደው ስለሆነ የመጨረሻው ምዕራፍ ላይ ስለምንገኝ አሁን ምርቱ ከመውጣቱ በፊት አክሰስ ወይም አርክቦት እና ጥቅም መጋራት ፊርማ ነው እንግዲህ ዛሬ የተፈራረም ነው። አልጌውን በመጠቀም ስለሚመረቱ ምርቶች ስለ አመራረት ሂደቶችና ጥቅሙን በተመለከተ አቶ ማቴዎስ ይህንን ብለዋል። ይሄ ስፓይሩሊና የሚባለው ብሉ ግሪን አልጌ ጥቅም ላይ አልዋልም። እስካሁን ማንም አልተጠቀመበትም። ጀስት በተፈጥሮ እንደ ነጭቱ አረንጓዴ በሰቃ የመሳሰሉ ሀይቆች ላይ ይገኛል እና እኛም ያንን አይደለም ወስደን ለኮሜርሻል የምናቀርበው። ከዛ ላይ ዘሩን አንስተን በእኛው ፖንድ ላይ በአርቲፊሻሊ በሰራ ነው ፖንድ ላይ ቦታው የሚገኘው ቡልቡላ አግሮ ኢንዱስትሪ ፓርክ ውስጥ ነው የሚገኘው። 1.5 ሄክታር ወስደን ከኦሮሚያ ቡልቡላ አግሮ ኢንዱስትሪ ፓርክ እዛ ላይ ሰርተነው ያንን አምጥተን እናራበዋለን ማለት ነው። ምርቱ ስፓይሩሊና ይባላል። ስፓይሩሊና በጣም የታወቀ በኒውትሪየንት በጣም የተጠቀጠቀ ብዙ ቫይታሚን፣ ሚኒራል፣ አማይኖ አሲድ በውስጡ ያለው አልጌ ነው። ይሄ ለኮስሞቲክስ፣ ለኒውትራሲቲካል፣ ለፋርማሲቲካል፣ ለፉድ፣ ለምግብ ለመሳሰሉት ነገሮች የሚውል ነው እና እኛም እንግዲህ ይሄንን ለምግብነት ለአጋዥ ምግብ ለሰፕሊመንታሪ ፉድ ለማድረግና ወደ ገበያ ለማቅረብ ነው። እንግዲህ አቶ ማቴዎስ አክለውም ይህንን ምርት ከ3 ወራት በላይ ወደ ገበያ ማቅረብ እንደሚጀምሩ ተናግረዋል። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አብዮት ብርሃኑ በበኩላቸው ኢቲኬር ይህንን ተነሳሽነት ወስዶ ይህንን ፕሮጀክት መጀመሩ እንደ ሀገር የብዝሃ ሕይወት ሀብቶችን በማስጠበቅና በመጠበቅ ረገድ ዘርፈ ብዙ ጠቀሜታ እንዳለው ገልጸዋል። ኢቲኬር የጤናና ውበት መጠበቂያ ምርቶች ሽያጭ ላለፉት ዓመታት የውበት መጠበቂያ ምርቶችን ወደ ተጠቃሚዎች ሲያደርስ መቆየቱም ተገልጿል።
የአፍሪካ ህብረት ለዓለም አቀፉ የብድር ደረጃ መዛኝ ድርጅት ጠንካራ ማሳሰቢያ ሰጠም። የአፍሪካ ህብረት ዓለም አቀፉ የብድር ደረጃ መዛኝ ድርጅት ፊች በአፍሪካ ኤክስፖርት ኢምፖርት ባንክ ላይ የሚያወጣቸው የወደፊት ግምገማዎች ባለሀብቶችን ሊያሳስቱ ይችላሉ ሲል ጠንካራ ማስጠንቀቂያ ሰጥቷል። ይህ የአፍሪካ ህብረት ማስጠንቀቂያ የመጣው የአፍሪካ ኤክስፖርት ኢምፖርት ባንክ ከፊች ሬቲንግስ ጋር የነበረውን የሥራ ግንኙነት በይፋ ማቋረጡን ተከትሎ መሆኑ ተገልጿል። ባንኩ ግንኙነቱን ያቋረጠው ድርጅቱ የሚከተለውን የትንታኔ ጥራትና የስጋት ትርጉም አሳሳቢ ነው በሚል መሆኑን ገልጿል። የአፍሪካ ህብረት ባወጣው መግለጫም ባንኩ ከደረጃ መዛኙ ድርጅት ጋር ለመለያየት የወሰደው እርምጃ ተገቢ መሆኑን ደግፏል። ተቋሙ አክሎም ከእንግዲህ በኋላ ፊቺ ባንኩን በሚመለከት የሚያወጣቸው ማናቸውም ደረጃዎች ያለ ባንኩ ፍቃድና ተሳትፎ የሚደረጉ በመሆናቸው በገበያው ላይ የተሳሳተ ግንዛቤ ሊፈጥር እንደሚችል አስታውቋል። ባለፈው ሰኔ ወር ላይ ፊች የኤፍሬክሲም ባንክ የብድር ደረጃ ዝቅተኛ በማድረግ ጃንክ ተብሎ ከሚጠራው ዝቅተኛ ደረጃ አንድ እርከን ላይ ብቻ እንዲቀመጥ ማድረጉን የካፒታል ዘገባ አስታውሷል። ድርጅቱ ለውሳኔው በምክንያታዊነት የጠቀሰው ከፍተኛ የብድር ስጋትን ቢሆንም ባንኩ ግን ትንታኔውን የባንኩን ነባራዊ ሁኔታ ያላገናዘበ ነው በሚል ውድቅ አድርጎታል። የአፍሪካ ህብረትና በርካታ የአፍሪካ ሀገራት እንደ ሙዲስና ፊቺ ያሉ ግዙፍ ተቋማት በአፍሪካ ላይ የሚሰጡት የብድር ስጋት ግምገማ ፍትሃዊ አይደለም ሲሉ ይወቅሳሉ። ይህ የተዛባ ግምገማም አህጉሪቱ ለልማት የምትፈልገውን ብድር በከፍተኛ ወለድ እንድታገኝ በማድረግ የኢኮኖሚ ጫና እየፈጠረ መሆኑን ይገልጻሉ። ደረጃ መዛኝ ድርጅቶቹ በበኩላቸው አሰራራቸው በዓለም አቀፍ ቀመር ላይ የተመሰረተ እንጂ አድሏዊ የሌለበት መሆኑን በመግለጽ ይከራከራሉ። ስትከታተሉት የነበረው የዕለተ ሐሙስ ጥር 21 2018 የምሽቱ ዜናችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።